በቀል ነው። በጣም በሚገርምሽ ነገር ሀይሚ ደግሞ በደንብ አውቃለች። ለምን ቆማ በቃ የምትረዳው ነገር አለ። ትዝ ይልሻል እኔ በደንብ ተረዳውሽ አለቻት እኮ አየቻት። ልጅቷ የሌብነት አይን ስላላት ማየት አልፈለገችም። ይኸውልሽ አይን ላይን ከተገናኘሽ በደንብ ነው የምትግባቢው። ስለዚህ ልጅቷ ማየት አልፈለገችም ሀይሚን አይኗን። አዎ ግን ሀይሚ ደግሞ ማወቅ የምትፈልገው ነገር ስለነበረ በደንብ አየቻት። የምታወራውን አክቷን አየቻት። በግድ ፍቅር አይሆንም አለቻት። በቃ በግድ እንደምትለው ልጁን እኮ በግድ ነው አሁን የምትለው። በቃ አጥፋም አይጥፋም እኮ እሷ ይቅርታ ልታደርግ ወስናለች፣ ተዘጋጅታለች እኮ እሷ። ግን እሱን ለማስቀየር ነው እሷ የምትሄድበት። ሁለተኛ ነገር አይደለም የኢትዮጵያ ሕግ ቀርቶ የዚህ ሀገር ሕግ እንኳን ስላስረገዝክ ተንከባከብ የሚል ሕግ የለም። መጀመሪያ ዲኤንኤ መጣራት አለበት። ቢጣራም ባይጣራም ልጅ ሳይወለድ ተንከባከብ ሴት የሚል ህግ የለም። 80 እንኳን ቢኖረው እንዲህ የሌለ ነገር ነው እንጂ ዘርዬ፣ እንዴት ነው አንቺ ያልተወለደ ልጅ በግድ ተንከባከብ ብለሽ ፖሊስ የምትጠሪ? ፖሊስ አመጣለሁ። ፖሊስ ብታመጣ ምን ያደርጋል? ልጅህ ነው ወይ ልጅህ አይደለም? ልጁ ማለትም አይችልም ፖሊስ። ልጅህ ነው ልጅህ አይደለም ተወልዶ ነው። አሁን ነገሩን ነው የምልሽ እኮ አሁን ይሄ በኋላ የሚመጣ ነው። ልጅቱ ግን እሱን መውሰድ ነው የምትፈልገው። እሱ ደግሞ አልፈልግም ብሎ ከአንዴም ሁለቴ እንግዲህ ዛሬ በተለይ በደንብ ነው የተናገረው። በቃ አልፈልግም። በነገራችን ላይ ዋጋ ታስከፍላታለች። እውነቷን ነው። እንደዚች ያለች ልጅ እኔ አሁን ዋጋ እንደምታስከፍላት በደንብ ነው የሚያስታውቀው። ተይኝ አለቻት። አልተውም ብላ ከእሷ ጋር ነው ጸቧ። ጭራሽ እሷን ነው አታክ የምታደርጋ። ጭራሽ ከሱ ጋር እንዳላይሽ። ግን እንደዛ ስትል እኮ ታዲያ እኮ መልስ አልሰጠም እኮ። ለምን ይሰጣል? ልክ ነው። ለምን ነው አይደለማ? ከሱ ጋር እንዳላይ ስትይ ነገም ታያታለሽ። እኔ አንቺን አልፈልግም በግድ ነው ወይ? እኔ የምፈልጋት እሷ ናት። ነገም ዛሬም አይደለም አብረን ህይወት መስርተን ታይናለሽ ማለት ነበር። እንደዚህ አይነት ሰጣ ገባ። አሁን ልጅቱ እኮ የመጣችበትን ወይ በደንብ አውቆታል። አሁን ዛሬ በተለይ ክሊን እኮ የሆነ ነገር ክሊር እኮ ነው። በቃ የምታየው ነገር አለ። የመጣችበት ወይ የተሳሳተ ነው። በቃ ያስታውቃል። ስለዚህ እኔ እሷን ነው የምፈልገው እያለ ይሄ ልጅ ክብሬን ጥዬ ብሏል። እኔም አንቺም ሌሎቹም ቢሆኑ ይሄ ልጅ ክብሩን ጥሎ ይሁን አይሁንም ያርገውም አያርገውም አባት ድረስ ሄዷል። ባይፈልጋት ይሄዳል እንደ አባቱ ድረስ ለምን ይሄዳል? ከሌላ ሴት አስረገዝክ ተብሎ እኮ ነው አላረኩም ብሎ የሄደው ይሄ ልጅ እንዴ። ስለዚህ ያንን ደረጃ ከሄደ ይፈልጋታል። በቃ እሷም አንቺን ማጣት ስለማልፈልግ ነው እያለ ብዙ ጊዜ ተናግሯል። ይሄ አፈቅርሻለሁ አፈቅርሃለሁ ይሄ ጫወታ ነው እኮ። ፍቅር እኮ ስትፋቀሪ እና ትዳር ስትመሰርች እኮ በየቀኑ አፈቅርሃለሁ አፈቅርሻለሁ አትባባይም። እንደዛ የሚባል ነገር አለ እንዴ? አንቺ ጋር አለ እንዴ? እኔ ጋር የለም። ተግባር ነው። ምን ማለትሽ ነው? ምን ማለቴ ነው? ማለቴ ፍቅር አፈቅርሻለሁ እያለ ለእኔና ለአንቺ ደስታ ሲል ማለት የለበትም። በተግባር ነው። ይሄ ልጅ አሁን በተግባር እያደረገው ነው። እኔ ስለማፈቅራት ብሎ ለእሷ ሊነግራት አይገባም። እኔ ከአንተ አርግዣለሁ ስትለው አላቅም እኔ አልፈልግሽም አደለ ያለው። ዛሬ ተሳሳትኩ ንገሩኝ ከተሳሳትኩ። በቃ ይሄን ተናግሯል። አሁን ልጅቱ ጋር ሙሉ በሙሉ የበቀልና በቀል ነው የሚታየኝ። በቀል ነው በቃ። ለእሷም ለእኔም አይሁን ነገር እሱን የሆነ ነገር አድርጎ በቃ ካጠገብ ማራቅ ወይም ደግሞ የራሷ ማድረግ። እኔ ታየ የራሷማ ሊሆን አይችልም። ወንድ ልጅ እኮ አልፈልግሽም ካለሽ እኮ በቃ ውስጡ የለሽም ማለት ሞት እኮ ነው። አልፈልግሽም ቆመሽ አልፈልግሽም ሲልሽ ወንድ ልጅ ለሴት ልጅ ምን ያህል ስሜት ነው የሚሰማል? ሴት ከሆንሽ ነው ብልሽ እና ታዲያችን ልጅ ቆማ እንደዚህ የምትከራከረው ለምንድን ነው ብለሽ ታስቢያለሽ? እና አልፈልግሽም እኮ ካለሽ እኮ ሞት ይሻላል እኮ። እሷ እኮ አይንቀቅላ የዋጠች ሴትነትን ያረከሰች በጣም የወደቀች ሴት ናት እኮ። እፍረት የሌላት ያረገዘች ራሱ። አንድ ነገር ልንገርሽ፣ የተረዳሁት ነገር አውቆ እንዳላደረገው ቢያደርግ እንኳን ዛሬ በደንብ ነው የተናገረችው። ራሷ ልጅቱ ተናደ ስለነበረ በጣም ተበሳይተህ ስለነበረ የምታደርገውን ነገር አታውቅም ስለነበር ብላ ነው ያለችው። ስለዚህ የሆነ ነገር አድርጋውም ሊሆን ይችላል ብዬ ነው ወይዘርዬ። አንቺ ነው እዚህ እኛ ያለንበት ሀገር ኢሮብ አይተሻል አይደል? የሆነ ነገር ቢያቀሱብሽ እንኳን እኮ ጠዋት ስትነሺ ራስሽን ታገኘዋለሽ እኮ። በቃ አንዳንዴ ገንዬ አንዳንዴ የምታያቸው ነገሮች አሉ መሀል ላይ ገብቶሻል። እንዴ ዞሮ ዞሮ እኮ ጠዋት ራስሽን ታገኘዋለሽ ወይዘር።
ጠዋት እሷ ቀድማ ወጣ ከሆነሳ እንዴ ሞተሻል እንዴ አንቺ እንዴ? ሱሪ መታጠቅ እኮ አለ። እሷ ናት እንዴ ሱሪው የምታስታጥቀው? ፓንት እኮ አለው ከስሩ። ራቁቱን ሊቀመጥ ነው አንሶላ ለብሶ ጠዋት። እኔ እየሰማሽኝ ነው ያልኩሽን። እሱን ተይውና አዳምጭኝ። እኔ ስለና እሺ አዳምጭሻል። እሺ እቺ ልጅ ፐርፐስ ካላት በሆነ ነገር ያ ነገር ተፈጥሮ ከሆነ ራሱን ሳያቅ እሱ ሳይነቃ ከሩሙ ከወጣች ከማጋይተኛ ሊያያውቀው ይችላል። አይደል እንዴ እያልኩሽ ያለሁት በሳሽ እኮ አለ እኮ። ለምን ሌላ ጉዳይ ነው። ተይው በቃ ስለ እሱ አታውሪ። እንደዛ ዲፕማ መግባት የለብንም። ይህን እነሱና እነሱ ነው የሚያውቁት። እኔ አላውቅም። እኛም እኮ ታዲያ በትክክሉ መረዳት አለብና እኔ ተረድተናል እኮ ተረዳን። ኢዚ አርገን እንየው እና ሪያሊቲውን ይኑረው አይኑረው እሱ ሌላ ጉዳይ ነው። እንዴ በህልምም እኮ ፈሳሽ ይኖራል። እሱ ሌላ ጉዳይ ነው እኮ። ዞሮ ዞሮ እኮ ቆመች ትታጠቢያለሽ እንጂ ከነ እንትኗ አትቀመጭም መቼም። ወደዛ ውስጥ መግባት አልፈልግም። ኤኒዌይ አሁን ወደ ሌላ ነገር እዚህ ጋር አንድ ጥያቄ ይዘር ራሱን ከሳተ ወይም መድኃኒት ካጠጣችሁ እንዴት ነው እዛ ደረጃ ሊደርስ የሚችል? ወንድ አይደል ሴት? አሁን ለምሳሌ ሴት ልጅ ወንድ ልጅ ራሷን ቢያስት ኦኬ፣ ወንድ ልጅ ግን ራሱን ከሳተ እንዴት ነው እንደዛ ሊሆን የሚችለው? እንዲ አሁን የነገርኩሽ ነገር ሁሉ እኮ አለማ። ልክ ነሽ። ሙቭ ማድረግ አይችልም፣ ከባድ ነው። ምክንያቱም ወንድ ሙቭ ማድረግ አይችልም፣ ወይም ደግሞ ያን ነገር ማድረግ አይችልም። እኔ አሁን ያንን አይደለም ያልኩት፣ ገብቶሻል? አሁን የልጅቱን አገላለጽ ነው ያልኩት። የልጅቱ አገላለጽ አንተ በዛ ሰዓት ተናደድ ስለነበር ኢሞሽናል ሆነ ስለነበረ ያ ነገር ተፈጥሯል ስትል ቢሆንስ ብዬ አሰብኩ ነው። እንደውም ልጅቷ ገብቶኛል። ይሄ ነገ አንተ ትክክለኛ ነህ ልጁ ያንተ አይደለም፣ ከዛ ወዲህ እኔ የምፋለማት ብላ ነው ሄደችው። አዎ ግን እኔ አንድ የማይገባኝ ነገር ሁልጊዜ ዩቲዩብ ላይም ቲክቶክም ላይ የማየው ነገር እንዴ አንድ የሆነ ዩቲዩበር አንድ ግለሰብ እኔ በዚህ ደረጃ ሰው ገንዘብ ከፍሎ የሆነ ነገር